ይሄ ኔይማር ነው። እናም ይሄ አንድ ሰብስክራይበር ኔይማርን ማሸነፍ የሚችል ከሆነ $500,000 ሰጠዋለሁ። በተጨማሪም ምርጡን የባስኬትቦል ተጫዋች አምጥቻለሁ። ጠንካራውን የቤዝቦል ተጫዋች። ብዙ ታዋቂ የሆኑ አትሌቶች አሉ እዚህ ቦታ ላይ። ውድድሩ የምንጀምረው ከሴሪና ዊሊያም ነው፣ ታዋቂዋ የቴኒስ ተጫዋች። እሷ ደግሞ የምትወዳደረው ወደዚህ አምጧቸው ከነዚህ 4 መንትዮች ጋር ነው። ሰላም። ወይኔ ፈጣሪ። እሷ የምትመታውን አንድ ኳስ ከናንተ መሃል አንዳችሁ የምትመልሱት ከሆነ $100,000 አሸናፊ ትሆናላችሁ። ያለበለዛ ግን እሷ ለመረጣችሁ አንድ የበጎ አድራጎት ድርጅት ገንዘቡን እንሰጠዋለን። ሴሪና ዊሊያም የምትመታው ኳስ በዓለማችን በጣም ፈጣኑ ነው። ይሄን መቆጣጠር የምትችሉ አይመስለኝም። መልካም እድል። ይገርማል፣ ሁሉንም አልፏቸው ሄዷል። በጣም አዝናለሁ። ምንም አይደል። ገደልሽን እኮ ገደልሽን። ይሄን ለሪሶርስ ሴንተር እንድትሰጥልኝ ፈልጋለሁ። በጣም ደስ የሚላቸው ይመስለኛል። እኔ ደስ ያለኝ ግን በዚህ ቪዲዮ ኔይማር ስላለ ነው። የባስኬትቦል 1 ለ1 ውድድር ይኖረናል። ለቀጣዩ 1 ለ1 ውድድራችን ታዋቂው ጊያንስ አለን። የ9 ጊዜ ኦል ስታር፣ የ2 ጊዜ ኤምቪፒ እንዲሁም የ1 ጊዜ ሻምፒዮን የሆነ ሰው ነው። የሚወዳደረው ደግሞ ከትሪስቲን ጋር ነው። እሱ ባስኬት የሚጮተው ለመዝናናት ያለው። እንቀጥል። ሰውየው ከናንተ መሃል የመጀመሪያ ሰው ከቦክስ ውስጥ ከቦክሱ ጠርዝ ላይ ከመስመሩ ላይና ከመሃል ሜዳ የሚያስቆጥር ሰው የዚህ $100,000 አሸናፊ ይሆናል። ወይኔ የውላ ገንዘብ ላሸንፍ ነው። ባስኬትቦልን ለመዝናናት የሚጮተው ልጅ ዋናውን ተጫዋች ያሸንፈዋል። 3 2 1 ጀምሩ። አዎ አስቆጥሮታል። ኳሱን አቀብለኝ፣ አግዘው ኖላን። በል ተመልከት። ይገርማል፣ ሁለቱን ኳሶች አስቆጥሯል። እሱ ስቶታል። ትሪስቲን 3ኛውን አስገብቷል። አሁን መሃል ሜዳ ላይ ደርሷል። ይሄን ካስቆጠረ ያሸንፋል። በድጋሚ እየሳተው ነው። ምን እየተፈጠረ ነው? ወይኔ ትሪስቲን የሚያስፈልገው አሁን የመጨረሻውን ማስቆጠር ብቻ ነው። በል እንጂ ቶሎ በል፣ እየቀደመ ነው እኮ። አዎ አሁን አስቆጥሮታል። ወደ ቀጣዩ እየሄደ ነው። እሱ የኤንቢኤ ሻምፒዮን ነው። በማንኛውም ሰዓት ሊያሸንፈው ይችላል። አስቆጥሮታል። በጣም ይገርማል። ወይኔ አድርጌዋለሁ። ፊቱን ተመልከቱት። የተናደደ ነው የሚመስለው። በጣም ተናድጃለሁ። ይሄ ሰውዬ መጥቶ $100,000 ከእጄ ይዞ ሄደ። በጣም ይገርማል። ይሄኛው ተወዳዳሪያችን ሰብስክራይበራችንን ስላላሸነፈ ሌላ አንድ ትልቅ ተጫዋች እናመጣለን። ለቀጣዩ የ1 ለ1 ውድድራችን የዓለማችን በጣም ምርጥ የሆነ የባስኬትቦል ተጫዋች አለን፣ ስቴፍ ኬሪ። ይህ ሰው በጣም ምርጥ ባስኬትቦል ተጫዋች ነው። በዓለማችን ማንም የእሱን ያህል ቀጥተኛ ምቶች የሚመታ ሰው አልተገኘም። ለዛም ነው እሱን እዚህ ያመጣ ነው። እናም የሚወዳደረው ደግሞ ከዚህ ትምህርት ቤት ምርጥ ከሆነ ተጫዋች ጋር ነው። ዝግጁ ነህ ለውድድሩ? አዎ ዝግጁ ነኝ። ውድድሩ ቀላል ነው። ለስቲፍ 30 ሰከንድ እንሰጠዋለን። እናም የቻለውን ያህል ያስቆጥራል። ከዛም በመቀጠል ደግሞ ለሱ 60 ሰከንድ እንሰጠዋለን። እናም ስቲፍ ካስቆጠረው በላይ የሚያስቆጥር ከሆነ ይህንን $100,000 ያሸንፋል። የሚሸነፍ ከሆነ ግን $100,000 ለበጎ አድራጎት ድርጅት እንሰጠዋለን። በል ወደ ቦታ ስቲቭ። የዓለማችን ምርጥ ወርዋሪ በ30 ሰከንድ ውስጥ ምን ያህል እንደሚያስቆጥር እናያለን። 3 2 1 ጀምር። ፈጣሪ ሆይ ምንም እየሳተ አይደለም። አዎ አንድ ስቷል። 20 ሰከንድ ይቀራል። የሰዓቱ ግማሽ ተጠናቋል። 8 ማስቆጠር ችሏል። አሁን ፊት ለፊት ላይ ነው ያለው። 10 ሰከንድ ይቀረዋል። ስቷል። አንድ ስቷል። 3 2 1 ሰዓት አልቋል። በ30 ሰከንድ ውስጥ 14 ኳሶችን አስቆጥሯል። በል ዲማሪ ይህንን ማሸነፍ የሚችል ከሆነ እናያለን። እንደሚታወቀው እሱ ገና ተማሪ ስለሆነ ሰዓቱን እጥፍ አድርገንለታል። 60 ሰከንድ። እውነት ለመናገር ከኔ የበለጠ ሲያስቆጥር ማየት ነው የምፈልገው። በዚህ ሁሉ የጓደኞቹ ድጋፍ ፊት ለፊት ዲሞሪያን ማሸነፍ ይችላል። ሽልማቱ ህይወት ቀያሪ ነው። $100,000። 3 2 1 ጀምር። ከፊት ለፊቱ $100,000 አለ። ምንም አይደል፣ ተስፋ እንዳቆርጥ። አስታውስ፣ ከሱ እጥፍ ነው ሰዓት ያለክ። እሺ አንድ አስቆጥሯል።
$100,000 ነው እኮ። በል ታገድ። የቻለውን ያህል እየሞከረ ነው ያለው። ሶስተኛ አስገብቷል። በጣም ጥሩ። አሁንም ቢሆን 30 ሰከንድ ያህል ይቀረዋል። ዲማሪያን አሁንም ቢሆን 20 ሰከንድ ይቀርሃል። መረጋጋት አለብህ። ስሙ፣ ማን የሚያሸንፍ ይመስላችኋል? ስቲቭ ነዋ። በዚህ በኩል ያሉትን እያስቆጠረ ነው። በል ቶሎ በል። 3 2 1 የመጨረሻው ወርወራ። ውድድሩ አልቋል። 9-14 በጣም ምርጥ ነበር። ይህንን ገንዘብ አሁን ለበጎ አድራጎት ድርጅት እንሰጥልሃለን። ለቀጣዩ 1 ለ1 ውድድራችን የፎርሙላ 1 ተወዳዳሪ የሆነው ቲክተም አለ። እሱ ደግሞ የሚወዳደረው ከራኒ ጋር ነው። ራኒ ደግሞ የዚህ ልምድ የለውም። ስለዚህ 1 ዙር እናስቀድመዋለን። ማለትም ቲክተም 4 ዙር ከመዞሩ በፊት እሱ 3 ዙር እንዲዞር ማለት ነው። የምታሸንፍ ከሆነ $100,000 ሰጣለሁ። አንተ ካሸነፍክ ደግሞ ለአንድ በጎ አድራጎት ድርጅት ገንዘቡን እንሰጣለን። ወደ እኔ ነው ገንዘቡ፣ ወደ እኔ ነው የሚሆነው። በባለፉት ቪዲዮዎች ምን ያህል ገንዘብ ነበር ያጣኸው? $750,000 አጥቼ ነበር። ወይኔ በጣም አዝናለሁ። አሁን 850,000 ልናደርገው ነው። የዓለማችን በጣም ፈጣን የሆኑ 2 ባለ 1 ሰው መኪኖችን እዚህ አምጥቻለሁ። የፎርሙላ ኢ መኪኖች። በሚገርም ሁኔታ ይህንን ቀድመን ነተነው ነበር። ሊያስፈራ የሚችል ነገር አትንገረኝ፣ አልሰማህም። እየቀለድኩ አይደለም። የሙከራ ውድድር ስናደርግ በጣም ብዙ ጊዜ ነበር ከግድግዳው ጋር ልጋጭ ነበረው። ስለዚህ ተጠንቀቅ። $100,000 ከፊት ለፊታችሁ አለ። ዴን ዝግጁ ነክ? አዎ። ራኒ ዝግጁ ነህ? በሚገባ። 3 2 1 ጀምሩ። ራኒ በፍጥነት እየጀመረ ነው ያለው። አይ ራኒ በጣም ተቀደመውን። በጣም ጥሶት እያለፈ ነው። እረ በለው፣ ይሄ እብድ ነገር ነው። መጥቷል፣ ይኸው መጥቷል። በጣም ፈጣን ነው። ዴን በጣም እየነዳው ነው ያለው። ራኒ ደግሞ ራሱን እየጠበቀ ነው ያለው። ምንም ያህል መከላከያ ብትለብስ ራሱ ይህን መንዳት በጣም ያስፈራል። ዳን የመጀመሪያውን ዙር ጨርሷል። የሆነ የጦር ጀት ያለፈ ነበር ይመስለኝ። ዳን አሁን አልፏል፣ አይታችሁታል። እና ደግሞ ራኒ ገና አልመጣም። ቆይ ሲመጣ አሳያችኋለሁ። በስተመጨረሻም መጥቷል። 1 ዙር ሊጨርስ ነው። በል ታደርገዋለህ። በፍጹም አያደርገውም ይሄን ነገር። ፍጠን እንጂ ፍጠን። ምን እየሰራ ነው ያለው? መንገዱ ቀጥ ያለ ነው። ራኒ እየሰማው ነው ጂሚ። ራኒ በጣም እየተመራ ነው ያለው። ወይኔ አስጠሊታ አዟዟር። ዳን ሁለተኛውን ዙር ጨርሷል። ራኒ ግን ገና አንደኛውን ነው የጨረሰው። በል ፍጠን እንጂ በል ፍጠን። የቻልኩትን እያረኩ ነው። በጣም ከባድ ነው። ሊደርብህ ነው። ቶሎ በል። መጣውልህ ሰውየው። ራኒ በጣም ቀላል አታድርገው ውድድሩን። ፍጠን እንጂ። በጣም እየፈጠንኩ እኮ ነው። በጣም እየፈጠንኩ ነው። መጣውልህ አልኩ። ወይኔ ዳን አሁን 3ኛ ዙሩን ጨርሷል። እስኪ አሁን የመጨረሻ ዙሬ ምርጥ ለማድረግ ሞክራለሁ። አሁን ዳን የቀረው 1 ዙር ብቻ ነው። መስመሩ ጋር ሲደርስ ያሸንፋል። ጨረሰ ማለት ነው። አሸነፈኝ። 100,000 የት አለ? ይኸው ዘሎ እየገባበት ነው። ፊት ለፊቱ ቆመሃል አንተ። ፊት ለፊቱ። በቃ ለምትፈልገው የእርዳታ ድርጅት እንሰጥልሃለን። ቀጣዩ ተወዳዳሪያችን 2 ጊዜ MVP 6 ጊዜ ደግሞ ኦል ስታር የሆነው አሮን ነው። ሰላም ነው? እንዴት ነው? አለው። ይሄ ታዋቂውና ጠንካራው አሮን የሚወዳደረው ከቻለር ጋር ነው። ምን ያህል ጊዜ ይህንን ጨዋታ ተጫውተሃል? 1 ጊዜ። አንተስ ምን ያህል? ከአንድ በላይ። አሁን ውድድሩን ፍትሃዊ ለማድረግ ለሱ 10 ኳሶች እንሰጣለን፣ ለቻለር ደግሞ 20 ኳሶች። ምናልባት ከዛም በላይ ቢኖረኝ አሪፍ ነበር። በራስ መተማመን ሊኖር ይገባል። $100,000 አሸንፈዋለሁ። አዎ እንደዚህ ነው። ይሄ እኮ የዓለማችን ምርጡ ተጫዋች ነው። ቻለር ምንም እድል የለውም። አዎ የመጀመሪያውን አላሳካም። ከመስመሩ ማሳለፍ አለበት። ከአንዱ 0። አዎ እየሄደ ነው።
አዎ መስመሩን አልፏል። ከሁለቱ አንድ። ይሄ ወደ ላይ ነው የተመታው። ጨረቃው ጋር ሊደርስ ነበር። ከሶስቱ አንድ። ከአራቱ አንድ። ኧረ በለው። ምናልባት አናደነዋል መሰለኝ። እንቀጥል። ከአምስቱ ሁለት አስቆጥሯል። አዎ በድጋሚ አስቆጥሯል። ከስድስቱ ሶስት። ቆይ አንድ ጊዜ በልሽ ይቀጥል። ትንሽ ለመረበሽ እየሞከርኩ ነው። አዎ ሰርቶልኛል። የረበሽኩት ሰርቷል። እያለፈ ነው። አዎ አልፏል። ከስምንቱ አራት አስቆጥረሃል። አሁንም በድጋሚ አስቆጥሯል። 5 በል የመጨረሻውን ኳስ ስጠው። የስ አላለፈም። ከ10 5 አስቆጥሯል። አሁን አንተ የሚጠበቅብህ 6 ማስቆጠር ነው። ከ20 $100,000 ነው ከፊት ለፊት ያለው። ከ20 መሃል የመጀመሪያው ኳስ። ኧረ በለው ቸለር፣ ከየት ነው ያመጣው ይሄንን? ካርል ወደ አንተ እየመጣ ነው። ያዘው። አይ እንዴ ቸለር፣ ወዴት ነው የመጣኸው? ወይኔ ተወኝ እባክህ። አቋቋሚ ልክ ነው እንዴ? የምትነግረኝ ነገር አለ? አይ በፍጹም አልነግረህም። በደንብ መምታት አለብህ። ወይኔ ወደፊት ከመምታት ይልቅ ወደ ጎን መምታት ይቀለዋል። ከሶስቱ መሃል በትክክል መምታት የቻለው ኳስ ራሱ አንድ ብቻ ነው። ምንድነው እየመታ ያለው? የትም አይደርስም እኮ። ወይኔ ሜዳውንም ማጥበብ ነበረብን ለሱ። እንደዚህ እኮ አይቆጠርም። ወደፊት ለፊት ምታ። ለዚህ ነው ለሱ 20 ኳሶች የሰጠ ነው። ይሄ አይቆጠርም፣ ወደ ኋላ ነው። አሁን ውድድሩ አሳሳቢ ሆኗል። እስካሁን 11 ኳሶችን መጥቷል። ምንም አላስቆጠረም። ቻለር እየለመንኩህ ነው። ወይኔ ኧረ እባክህ፣ ከሱ እኮ እጥፍ ኳስ ነበር የሰጠው። አሁን ላይ ቻለር ውድድሩን የማሸነፍ እድሉ በጣም ዝቅተኛ ነው። አንድ ጊዜ እንደ ማሽን ነው እየመታሁት ያለሁት፣ ግን የትም አይሄድም። $100,000 ነው የምታሸንፈው። 13 ኳሶችን መታሃል። ስለዚህ አሁን ውድድሩን የበለጠ አሪፍ ለማድረግ አንድ ኳስ እንኳን የምታሳልፍ ከሆነ $100,000 ለሁለታችሁም እሰጣለሁ። ተስፋ እየቆረጥኩ ነበር በውድድሩ። በል እሺ፣ 14ኛው ኳስ። እንዴ ሊወጣ ነው እንዴ? ሊያልፍ ነው ይመስላል። አዎ አይ ግን ጥሩ ምልክት ነው። በል ይሄ ምናልባት ሊያልፍ ይችላል። ወይኔ አሁንም በጣም ተቃርቦ ነበር። አይ በል ታደርገዋለህ። እድል አለ አሁንም። በል ካርል ያዘው። ምናልባትም ይሄኛው። ወይኔ አሁንም ተመልሷል። 2 ኳስ ብቻ ይቀራል። ወይኔ የባሰ እየደከምኩ ነው ያለሁት። ያለህን ሙሉ አቅም መጠቀም ይኖርብሃል። ለዚህ የመጨረሻው ኳስ ታደርገዋለህ። የመጨረሻ ኳስ። ቆይ ወይኔ በጣም ተቃርቦ ነበር። ይሄ ያንተ ህይወት ነው፣ የኔ ህይወት ደግሞ መሳቅ ነው። ቸለር ብሬን አትይብኝ። እውነቱን ነው። ከዚህ ቦታ ዞር ብትል ጥሩ ነው። አንድ ለአንድ ውድድራችን ትንሽ ለየት ያለ ውድድር አምጥተናል። እነዚህ 5 ሰዎች አየር ይዘው መቆየት የሚችሉበትን ሰዓት ደምረን ከዚህ ሰው ጋር እናወዳድራለን። ይሄው ነው በቃ። የዓለማችን ሪከርድ በእጁ ያለ ሰው ነው። እነሱ 5 ስለሆኑ ትፈራቸዋለህ እንዴ? በፍጹም። አሁንም ድረስ ሪካርዱ በአንተ እጅ ነው ያለው? አዎ፣ በ48 ዓመቴ ነበር ያስኩት። አሁን ስንት ዓመት ነው? 60። እድሜ ከፍ ቢል እንኳን ሳምባ አይቀንስም ማለት ነው። ምናልባትም እናንተ ይህንን ውድድር የምታሸንፉ ከሆነ የሆነ ነገር አዘጋጅቼላችኋለሁ። ምንድን ነው? አዲስ የሆነ ላምበርጊኒ መኪና። በሚቀጥለው 20 ደቂቃ ውስጥ ይሄ መኪና የእናንተ ሊሆን ይችላል። 20 ደቂቃ? የምን 20 ደቂቃ? ትንፋሽ መያዝ የሚችለው እኮ እስከ 5 ደቂቃ ነው ብለኸኝ ነበር። 5 ደቂቃ ቢሆን እኮ ነው። ታሸንፋላችሁ። እሺ በቃ በቅርቡ ይህንን መኪና ማሸነፍ ትችላላችሁ። ለዚህ ላምበርጊኒ ትንፋሻችን እናጣለን። ተወዳዳሪዎች በሉ ሁለታችሁም ወደ ውሃ ውስጥ ግቡ። እንዴት እንደሚዋኝ እኮ አላውቅም። ለመዋኘት እኮ አይደለም የመጣው፣ ዝም ብለህ ግባ። እሱን ይኸው እስኪ እንዴት አየር እንደሚወስድ። 3 2 1 ጀምሩ። አሁን ሁለቱም ውሃ ውስጥ ገብተዋል። 5 ተወዳዳሪዎች ከዚህ የዓለማችን ሪካርድ ከያዘ ሰው ጋር
ምናልባት ልታሸንፉ ትችላላችሁ ይህን ውድድር። ወይኔ መንቀጥቀጥ ጀምሯል። 23 ሰከንድ ብቻ ነው መቆየት የቻለው። በቃ አንተን ጨርሰሃል። ናውጣ። አንተ ደግሞ መግባት አለብህ። ሂድ ግባ። እዛ ጋ ያሉት በሙሉ እየተጨናነቁ ነው። ተመልከቱት፣ እሱን ፈታ እያለ ነው። ወይኔ ግፉት፣ ወደ ታች ግፉት። 45 ሰከንድ ነው መቆየት የቻሉት። እነዚህ ተወዳዳሪዎች አሁን ምን ያህል ከባድ ሊሆን እንደሚችል እየገባቸው ይመስለኛል። ሶስተኛው ተወዳዳሪ ገብቷል። 1 ደቂቃ መቆየት ችለዋል። 2 ተወዳዳሪዎች ነው የቀሩት። ሁሉም ተወዳዳሪዎች አሁን ውድድራቸውን አካሂዷል። አሁን አንድ ብቻ ነው የቀረው ከአምስቱ መሃል። ይሄ ምንድን ነው? ይሄ ላምበርጊኒ ነው። አይደለም፣ የአንተ ላምበርጊኒ። በል ግባ ወደ ውሃው። ታደርጓለህ። በል ስማ፣ ተረጋጋ። ቆይ፣ ሊወጣ ነው። እንዴ ሊያቋርጥ ነው እንዴ? እንዲወጣ አትፍቀዱለት። ተሸንፋችኋል። እናንተ አምስታችሁ በድምር የቆያችሁት 3 ደቂቃ ከ13 ሰከንድ ነው። በህይወት እንዳለ ማረጋገጥ አለብን። አታስቡ፣ እሱ ብዙ መቆየት ይችላል። በሚገርም ሁኔታ በዚህ ውድድር ላይ ራሱ 11 ደቂቃ ከ45 ሰከንድ መቆየት ችሏል። አለሁኝ። በሚገርም ሁኔታ አሁንም በሰላም እየተነፈሰ ነው። በሉ ወደ ቀጣዩ ውድድር እንለፍ። በቀኝ በኩል ጆይ አለ። እሱን ታውቁታላችሁ። በማንኛውም የምግብ ውድድር ላይ ሁሌም ቢሆን አሸናፊ ነው። በግራ በኩል ደግሞ 4 የትግል ተደባዳቢዎች አሉ። እነዚህ ሰዎች በድምራቸው 680 ኪሎ ግራም ያህል ይመዝናሉ። ውድድሩ ቀላል ነው። ከሁለቱም በኩል በሚቀጥለው 10 ደቂቃ ውስጥ ብዙ የበላ ቡድን $100,000 ያሸንፋል። 3 2 1 ጀምሩ። አስገራሚው ውድድር አሁን ጀምሯል። ሁሉም አንዳንድ ይዘዋል። እናም ግማሽ ያህሉን በልተውታል። ይህም ማለት እስካሁን የበሉት 2 ነው። በሌላ በኩል ጆይ ግን 4 በልቷል። በእጥፍ እየበለጣቸው ነው። በጣም በፍጥነት ነው የሚመገበው። ወደ ሆዱ ሁላ የሚከቱ አይመስልም። እንዴት ነው እንደዚህ ማድረግ የሚችለው? አሁን 1 ደቂቃው ሆኗል። ጆይ 10 መመገብ ችሏል። እነሱ ደግሞ 4። ይሄ ማለት ከእጥፍም በላይ ነው ማለት ነው። አሁንም ቢሆን የትግል ተደባዳቢዎች እጅ አልሰጡም። ገና 2 ደቂቃ ከ50 ሰከንድ ነው፣ ግን አሁን 20 ምናምን በልቷል። ከዚህ በላይ መብላት አልችልም። ጠገብክ? አዎ 40 ሰከንድ ያህል ይቀራል። በሉ የምታገኙትን በሙሉ ወደ ሆዳችሁ ክተቱት። አዎ እንደሱ በሉ። አፋችሁ ውስጥ ያለውን ዋጡ። ሰዓቱ አልቋል። እረ በለው፣ ይሄ ከትግል በላይ ከባድ ነው። ቻለር ጆይ ምን ያህል ፍሬ መብላት ችሏል? 46። እሺ የትግል ተደባዳቢዎች 32 ነው መብላት የቻሉት። ጆይ አንተ አሸንፈሃል። ለየትኛው ድርጅት እንድንሰጥልህ ነው የምፈልገው? ሊኒየር ፉድ ባንክ የሚባል አለ ኢንዲያና ላይ። ለነሱ እንድሰጥልኝ ነው የምፈልገው። ልጆቹ እንዲራቡ አልፈልግም። የእነሱን ምግብ እንደማትበላባቸው ተስፋ አደርጋለሁ። አሁን የመጨረሻውና በጣም ምርጥ ወደሆነ ውድድር ደርሰናል። በጣም ብዙዎቻችሁ ስትጠብቁት ወደ ነበረው ውድድር ደርሰናል። የዓለማችን ምርጥ የሆነው ተጫዋች ኔይማር በብዙ ሊጎች ላይ አቅሙን ያሳየ ነው። ምርጡ የብራዚሎች እንቁ ኔይማር የሚወዳደረው ከዚህ ልጅ ጋር ነው። ይህን ውድድር የምናካሄደው $500,000 ነው። አንተ የምታሸንፍ ከሆነ ይህ ገንዘብ ቀጥታ ወደ ባንክ አካውንትህ ይገባል። ነገር ግን ኔይማር የሚያሸንፍ ከሆነ እሱ ለፈለገው አንድ የእርዳታ ድርጅት እንሰጠዋለን። ያስማማናል? አዎ። አዝናለሁ። ተሸንፈሃል እያለ ነው። ይህንን ትቀበላለህ? በፍጹም አልቀበልም። ኔይማር እንዴት ነው? ይህ ነገር ያስፈራል? ኧረ በለው። እንደ ሁልጊዜው ህጉ ቀላል ነው የሚሆነው። የምንጀምረው ከፔናልቲ ነው። ሁለቱም ያስቆጥሩ ከሆነ የፔናልቲ ቦክስ መስመር ላይ እንመጣለን። እናም በዚህ መልኩ ወደ ኋላ እየሄድን እንቀጥላለን፣ አንዳቸው ስተው አንዳቸው እስከሚያስቆጥሩ ድረስ። መጀመሪያ ማን ነው የሚመታው? እሺ ኔይማር ነው መጀመሪያ። አዎ፣ ግን ጫናው እኔ ላይ ነው ያለው። ቀላል ነው። አዎ ይሄ ቀላል ነው። እሺ መጀመሪያም ቢሆን ሁለቱም ፔናልቲው እንደሚያስቆጥሩት እናውቃለን። አሁን ግን ወደ ፔናልቲ ቦክስ መስመሩ ላይ እንሄዳለን። እስካሁን ባለው ሁለቱም አሪፍ እየሰሩ ነው ያሉት። ውድድሩ የበለጠ እየከበደ ነው የሚሄደው። እስከዛኛው ጎል ድረስ ነው እየራቅን የምንሄደው። አሁን አንተ ቅደም። እኔ ልቅደም? እንግዲህ እሱ ብለዋል። መቅደም ትችላለህ። እሺ እጀምራለሁ።
ወይኔ 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 አስቆጥሮታል። እስካሁን ከመታቸው ይህ አሰቃቂው ነው። እሺ የኔማር ተራ ነው። ወይኔ ፈጣሪ፣ ከጎሉ ወጥቶ ነበር ግን ዞሮ ተመለሰ። ጫና መፍጠር ወዳለሁ። ከዚህና የዓለም ዋንጫ ከመጫወት የቱ ያስጨንቃል? ኧረ በለው የዓለም ዋንጫ ነው እንጂ። አንዴ ከመምታት በፊት ይሄን $500,000 ያዘው እስኪ። አሁን አንተ አስቆጥረ እሱ የሚስተው ከሆነ ይሄ ገንዘብ ያንተ ነው የሚሆነው። በራስ ተማመን። ወይኔ ወይኔ ስቶታል። አሁን ኔማር ማስቆጠር አለበት። ሳተው እባክህ ሳተው። ተው ምንም ማለት አችልም። ቦታ ስጠው። ወደዚህ ና። እሺ ጎሉን ቀጥታ ባስገባ ሳይሆን የላኛውን አንግል መጥቶ ባስገባ ይሆንልኝ ለኔ። ኔማር ለልጁ አዝኖለታል። እናም ቀጥታ ከማስቆጠር ይልቅ የላኛውን አንግል መጥቶ ወደ ጎል ካስገባ ብቻ እንዲቆጠርለት ፈልጓል። ወይኔ 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 እባክህ እንዳትስት። በጣም ይገርማል። ኔማር ስላዘነለት አሁንም ውድድሩ ላይ አለ። እስከ ማወራ ራሱ አልጠበቀኝም። ቀጣዩ ላይ ኔማር ነው ቀድሞ የሚመታው። ፈጣሪ ሆይ አስቆጥሮታል። አሁን እዛ ጋር ካሜራውን አየዋ። እሱን ካሜራ አለም ኔማር እያስተማረው ነው ያለው። እንቀጥል። አሁን መሃል ሜዳ ላይ ደርሰናል። ውድድራችንን በተመሳሳይ መልኩ እንቀጥላለን። እንዴ እየተመለሰ ነው። ቆይ ገብቷል መሰለኝ። ገብቷል። እንሂድና እንመልከተው። እንሂድ። መስመሩ ላይ ነው ያለው። አብዛኛው የኳሱ ፓርት ያለው መስመሩ ላይ ነው። እንዴት ነው የምንቆጥረው አሁን ይሄንን? ኔማር ና ይሄንን ይኸው። አይ ጎል አይደለም፣ ጎል አይደለም። ይሄ መስመሩ ላይ ነው ያለው። በህጉ መሰረት ኳሷ መስመሩ ላይ ከሆነች በፍጹም እንደ ጎል አይቆጠርም። ይሄ ማለት አሁን እሱ ይሄንን ኳስ የሚያስቆጥር ከሆነ አሸናፊ ይሆናል። $500,000 ምት ልትመታ ነው ከመሃል ሜዳ። በህይወቱ ትልቁ ምት ነው ይሄ። ፊት ለፊቱ ኔማር አለ፣ በዚህ በኩል ደግሞ $500,000። አድርጎታል፣ አስቆጥሮታል። እረ በለው። እነዚህ ነገሮች ደግሞ ከየት ነው የመጡት? እንዳሉ አላቅም ነበር። በጣም ምርጥ ውድድር። ይሄው $500,000 የስ ወይኔ በለው። ምን እየተፈጠረ እንደሆነ አላቅም። ብቻ ሰብስክራይብ አድርጉ። ቻው